ዘፍጥረት ምዕራፍ 24 እናወጣና ቁጥር 2 እንዲህ ይላል። አብርሃምም ሎሌውን የቤቱን ሽማግሌ የከብቱን ሁሉ አዛዥ አለው፣ እጅህን ከጭኔ በታች አድርግ፣ እኔም አብሬ ከመኖራቸው ከከናውያን ሴቶች ልጆች ለልጄ ሚስት እንዳትወስድለት በሰማይና በምድር አምላክ በእግዚአብሔር ፊት አምልሃለሁ። ቁጥር 62 ይስሐቅም ኤልሮሂ በሚሏት ምንጭ መንገድ ወጣ፣ በአዜብ ምድር ተቀምጦ ነበርና። ይስሐቅም በመሸ ጊዜ በልቡ እያሰላሰለ ወደ ሜዳ ወጥቶ ነበር። ዓይኖቹንም አቀና፣ እነሆም ግመሎች ሲመጡ አየ። ቁጥር 65 ሎሌውም ሊገናኙ በሜዳ የሚመጣ ይህ ሰው ማን ነው አለችው። ሎሌውም እርሱ ጌታዬ ነው አላት። እርሷም መሸፈኛ ወስዳ ተከናነበች። ቁጥር 66 ሎሌውም እያደረገው ነገር ሁሉ ለይስሐቅ ነገረው። ቁጥር 67 ይስሐቅም ወደ እናቱ ወደ ሳራ ድንኳን አገባት፣ ርብቃንም ወሰዳት፣ ሚስትም ሆነችው፣ ወደዳትም። ይስሐቅም ከእናቱ ሞት ተጽናና። መንፈስ ቅዱስ በቃልህ ምከረን፣ ሁሉ ሲሆን ላንተ ክብር ይሁን፣ አሜን። አረፍ በሉ። ዛሬ ደግሞ ሌላ ሐሳብ የምንመከርበት ነው። አንድ ምሳሌ ልንገራችሁና ሶስቱ እውነታዎች በሚል አጭር ነገር ሰጥቻችሁ አይ ቲንክ አሳይመንት ነገር ይመስለኛል መንፈስ ቅዱስ ያስቀመጠውና ሁለት አህዮች አንዷ ከዛ ወደዚህ ስትመጣ አንዷ ከዚህ ወደዛ ሲሄዱ ተገናኙ። ከዚህ ወደዛ የምትሄደው ጥጥ ነው የጫነችው። ጥጥ ታውቃላችሁ? ጥጥ እስቲ ጥጥ የሚያውቅ ካልሆነ እንዳሳያችሁ ጠፍቷል ብዬ ነው። ከተማ ውስጥ ጋቢ ነው ብዙ ሰው የሚያውቀው እና ጥጥ ከረሳችሁ ብዬ ነው። እና ጥጥ ጭናለች። አንደኛዋ ደግሞ ከዛ ወደዚህ የምትመጣው አህያ ደግሞ ጨው ጭናለች። እና ሁለቱም የተሸከሙት ነገር ከብዷቸዋል። እና ጨው የጫነችው የተሸከመችው አህያ ጭድ ለጫነችው ለተሸከመችው አህያ ከበደሽ ወይ አለቻት። አዎ እኔ የሚገርምሽ አሁን ከብስመጣ በጣም ከፊት ለፊትሽ እኔ አልፌ የመጣሁት ወንዝ አለና እዛ ወንዝ ውስጥ ትንሽ ዝፍቅ ብዬው ስወጣ ቀለለኝ፣ ደግሜ ቀለለኝ፣ ትንሽ ቆይቼ ስወጣ ቀለለኝና አሁን ሸክሙ ቀለል ብሎኛል፣ ከብዶኝ ነበር የመጣሁት። አንቺም ስትሄጂ እንደዛው አድርጊ አለቻት። ምክንያቱም ጨው ውሃ ካገኘ ይሟሟል። ስለዚህ ሸክሟ ምን ይላል? ይቀላል። እቺኛዋም ደግሞ ምክሩን ሰምታ ሄዳ ውሃ ውስጥ ቁጭ ብድግ ስትል ምን ሊፈጠር እንደሚችል አስቡት። ስለዚህ ለአንዱ የረዳ ምክር ለአንዱ አይረዳም። ማንም ቢመክራችሁ እግዚአብሔር ካልመከራችሁ ዋጋ የለው። ለአንዱ የጠቀመ ምክር ለአንደኛው አይሆንም። ለአንዱ የበጀ መንገድ ለአንደኛው አይሆንም። አንዱን ያሻገረ አንዱን ከመከራው ያቃለለ ምክር ለሌላኛው አይሆንም። የእያንዳንዳችን መንገድ፣ የእያንዳንዳችን ሸክም፣ የእያንዳንዳችን ነገር ስለሚለይ ለእያንዳንዳችን ምክር ያለው እግዚአብሔር ብቻ ነው። ስለዚህ ዛሬ በዚህ መንፈስ ሶስት መሰረታዊ ነገሮችን አሳያችሁና ከሶስቱ አንዱ የሚቀጥለው ሳምንት ለሁለት ወር የሚሆን እንቀጥላለን። ሶስቱ እውነታዎች እንግዲህ በክርስቶስ ኢየሱስ የዳኑ ሰዎች በዚህ ምድር አገልግሎትና ዘመናቸው እግዚአብሔር በሕይወታቸው ሲመክራቸው ሲመከሩ ከሰዎች የተለየ አመለካከት፣ አነጋገር፣ ሕይወት ዘዬ ይኖራቸዋል። ይሄ ምንም ግልጽ ነው። የማይመከሩ ከእግዚአብሔር በማይመከሩ ሰዎች ደግሞ የእግዚአብሔር ልጆች ቢሆኑ በሕይወት ዘመን ደግሞ ብዙ ኦብስታክል የሆነ ነገር ይገጥማቸዋል። ብዙ መከራዎች፣ ብዙ ችግሮች፣ አላስፈላጊ ዋጋዎች ይከፍላል። ግን በእግዚአብሔር ስንመከር በሕይወት ዘመናችን ረጅሙ ነገር አጭር፣ ተራራው ደግሞ በሌላ በኩል ሜዳ ይሆናል። ቀይ ባህር እንደምታውቁት እግዚአብሔር ሙሴን ባይመክረው ኖሮ ባልተከፈለ ነበር። በሰው ዓይን አይመችም፣ ሊከፈል አይችልም። በእውቀትና በመረዳት ቢሆን መርከብ ረጅም ጊዜ ተሰርቶ ነበር ለመሻገር 6 ሚሊዮን ሕዝብ የምታቀደው። ጥሩ መርከበኛ ከሆንክ፣ ጥሩ አሳቢ፣ ጥሩ መሪ ከሆንክ። በእግዚአብሔር ስትመከር ግን እጅ ላይ ያለችው ጥቂቷ ያቺ ዱላ ባህር ትከፍላለች። እና እግዚአብሔር ይምከረን። አሜን። እሱን ነው ፈጠን ብዬ ላሳያችሁ ፈልገው። ሶስቱ እውነታዎች፣ የመጀመሪያው መጠበቅ ይባላል። ሁለተኛው ለእግዚአብሔር መስራት፣
ሶስተኛው እንደ እግዚአብሔር ቃል ለራስ መስራት ነው። እነዚህን ሶስቱ እውነታዎችን ፈጠን ብዬ አሳያቸዋለሁ። ከሶስቱ አንዱ እንዳልኳችሁ የሚቀጥለው ሳምንት ላይ ጌታ ቢፈቅድ ብንኖር ተቀጣጣይ አድርገን ለማየት እንሞክራለን። ቅድም ያነበብኩላችሁ ክፍል በዘፍጥረት ምዕራፍ 24 ላይ የመጀመሪያውን ሐሳብ ይወክላል። መጠበቅ። አንዳንድ ጊዜ በህይወታችን እነዚህ ሶስቱ ነገሮች ያልፋሉ። የመጀመሪያው እግዚአብሔር እንድንጠብቀው የሚያስገባን ክላስ አለ። እግዚአብሔር በየዘመናት መካከል ለልጆቹ የሚያስቀምጠው ክላስ አለ። እግዚአብሔር የጥበቃ ክላስ አለ። የጥበቃ ክላስ ላይ ለእግዚአብሔር መስራት አትችሉም፣ ለራሳችሁ መስራት አትችሉም። የሚጠበቅባችሁ መጠበቅ። ለመጠበቅ ደግሞ ወደ ግራም ወደ ቀኝ ማየት አይጠበቅባችሁ። መጠበቅ ያማል፣ ምንም ጥያቄ የለውም። መጠበቅ ልብ ያደክማል፣ ምንም ጥያቄ። ክላሱን እስካልጨረስክ ግን ወደ ሁለተኛው ሐሳብ አትሄድም። ስለዚህ እግዚአብሔርን ዝም ብለን በመጠበቂያችን ላይ እንድንጠብቀው የሚፈልግበት ሲዝን አለ። ብዙ ሰዎች ይህን ሲዝን ይተላለፉና በብዙ ዋጋ መክፈል ውስጥ አልፎ ነው ተመልሶ እግዚአብሔር ደግሞ አልገባህም ብሎ በዛው አያስኬድህም። እድሜ ሄደዋል ብሎ በዛው ወደ ሌላ ክፍል በቃ ይግባና ከሌሎቹ ጋር ይማር አይልም። በእግዚአብሔር ፊት አሁንም ነገም ከነገ ወዲያም አሁን ስለሆነ ያስጀምራል እንደገና። በምን? በመጠበቅ። እግዚአብሔር ጠብቀነው ከእጁ እንድንቀበል የሚፈልግበት ዘመንና ጊዜ አለ። የመጀመሪያው ቅድም እንዳነበብኩላችሁ አንድ አባትና አንድ ልጅን ያሳያል። አብርሃም ሎሌውን ጠራና እጆችህን በእግሬ ጭኔ ላይ ጫን፣ ይስሐቅ ባደገ ጊዜ በጎለመሰ ጊዜ እዚህ ከምታያቸው ሴቶች እንዳያገባ አለው። ሚስት እንዳትሆኑ ጄኔሬሽን እንዳይቀጥል እና ምን ላድርግ ሲለው እኔ ነኝ የማዘጋጅለት ለሱ፣ እኔ ነኝ የምሰራለት ለሱ። አሁን እሱ የሚሰራበት ጊዜ አይደለም፣ እኔ ነኝ ለሱ የምሰራው፣ እኔ የምሰራው ነው ለሱ የሚመጣው። ይሄ ሲዝን አለ እና ምን ላድርግ ሲለው ሂድ ወደ አባቶቼ ምድር፣ ሂድ ወደ ገዛ ዘመዶቼ፣ በዛ ሂድና ለልጄ ሚስት አምጣለት። ይስሐቅ እዚህ ውስጥ ምንም እጅ የለው። ይስሐቅ ሜሬጅ ለመመስረት ቁመት እንጂ ያለው እድሜ እንጂ ያለው ሚስት መረጣ አያውቅም። ስለዚህ እግዚአብሔር በዚህ ሰውዬ ህይወት ውስጥ በአብርሃም አማካኝነት ያለምንም አስተዋጽኦ ለይስሐቅ ቤት ሰራለት። አንዳንድ ጊዜ እግዚአብሔር ቤትን ይሰራል፣ አንዳንድ ጊዜ ደግሞ ለእግዚአብሔር እየሰራን እግዚአብሔር ቤትን ይሰራል። አንዳንድ ጊዜ ደግሞ ራሳችን እንደ እግዚአብሔር ቃል እየሰራን ቤትን እንሰራለን። ሁላችን ይለያያል መንገዳችን። እዚህ ጋር ግን ስትመለከቱ ሰውየው በመጠበቅ ውስጥ ብቻ ከእግዚአብሔር ሲቀበል ትመለከታላችሁ። ሎሌው ነው የሄደው። ሎሌው ነው በምልክት የጸለየው። 3 ግመል ይዞ ሄደ፣ ጸለየ። ውሃ ጠጪኝ ስላት የኔንም ከብቶቼን የምታጠጣ ለጌታዬ ሚስት ትሁን አለ። ከብዙ ከመጡ ሴቶች መካከል ርብቃ ውሃ ጠጪኝ ሲላት እሱንም 3 ግመሎችንም 20 ሊትር እንኳን ቢጠጡ 60 ሊትር በጣም ከባድ ነው፣ በጠራራ ፀሐይ አጠጣች ይላል። በቃ እቺ ናት ሚስት ለጌታዬ ልጅ አለ። በኋላም ሲጠይቃት ያጎቱ ልጅ ሆና ተገኘች። አብርሃምን እግዚአብሔር እንዴት እንደባረከው ነገራት። ሮጣ ሄዳ ተናገረች። ለጌታው ሚስት ትሆን ዘንድ ይዟት መጣባቸው እና ቁጥር 62 ጀምሮ እስከ 67 ያነበብኩላችሁ ክፍል የሚገርም ክፍል ነው። በመንገድ ላይ አብራ እየሄደች ሳለ ከሩቅ አንድ ወጣት አየች። የድንጋይ ውርወራ ያክል። ማን ነው? ስለ እሱ ነው የመጣሽው አላት ባጭር ቋንቋ። ሮጣ ወጣች፣ ወደ ግመሎቿ ፊቷን ሸፈነች። ሎሌው እያንዳንዱ ለይስሐቅ ነገረው፣ ወደዳል። ይኸውላችሁ ስለዚች ልጅ ሁኔታ የሚያውቀው አብርሃምና ሎሌው ናቸው። ልጁ አያውቅም። በመጠበቅ ነው ርብቃን የመሰለች ሚስት ያገኘው። በመጠበቅ ነው የተቃና ህይወት የኖረው። በመጠበቅ ነው ወደሚቀጥለው ስቴፕ የሄደው። እግዚአብሔር የሆነ ዘመን ላይ ነገራችሁ ዝም እያለ ነገራችሁ እየሞተ የሆነ ማድረግ ስትችሉ፣ የሆነ መስራት ስትችሉ፣ ተፍ ማለት ስትችሉ ግን እንድትጠብቁት የሚፈልግበት ጊዜ አለ። ለምሳሌ ይስሐቅ እናቱ ሞታለች፣ አዝኗል። የሆነ ነገር ለራሱ መስራት ነበረበት፣ ግን ቁጭ ብሎ አባቱን ጠበቀው። አባቱ ደግሞ ጊዜ ወስዶ ለሱ ሚስት የምትሆነው ልታጽናናው የምትችል ወደ እናቱ ድንኳን የምትገባ በቆይታም ቢሆን 2 ልጆች የምትወልድለትን ጄኔሬሽን የሚያስቀጥል ኤሳውና ያዕቆብን የምትሰጥ መልካም ሴት በአባት ምርጫ ነው የመጣችው። ይስሐቅም ደግሞ በመጠበቅ ውስጥ ነው። እኔ ዛሬ ይሄ መጀመሪያው ክላስ ውስጥ ያላችሁ ሰዎች እግዚአብሔር እንዲህ ነው ያለኝ። ትናንትና ወደ ጅማ ስብሰባ ነበረኝ፣ ጅማ ነበርኩ። ዛሬ ነው የመጣሁት 11 ሰዓት አካባቢና ሌሊት ላይ እየጸለይኩኝ ነው ይሄ መልእክት የሰጠኝ። ልቀጥል ላቆም ስል የጌታ መንፈስ እንደዚህ ያለኝ፣ የምትጠብቁኝ ሰዎች አላችሁ፣ አትፈራገጡ በላቸዋል። ብዙ ሰው ሲፈራገጣኝ እንዳትተላለፉ አትፈራገጡ፣ ጠብቁኝ። በመጠበቅ ውስጥ እግዚአብሔር አምላክ ለዛ ሰው የታመነ ቤት እንደሰራለት
እግዚአብሔር በዘመንህ ላይ ማንም የማይነቀንቀው አሜን፣ ማንም የማያበላሸው እኔ እጅ ያደረኩት የማይለው ረዳሁት የማይለው አግዤው ነው የማይለው መክሬው ነው የማይለው እግዚአብሔር የሰራው ስራ ይሄ ዓመት ሳያልፍ በኢየሱስ ስም ቤታችሁ ይግባ። አሜን ላለ ብቻ ይሁንለት። በመጠበቂያዬ ላይ እጠብቀዋለሁ። ዕንባቆስን ያደረገው በመጠበቂያዬ ላይ እጠብቀዋለሁ። ታውቃላችሁ አይደል? ብዙ ሰዎች ጥያቄ ይዘው ነው ወደ ነብዩ ዕንባቆስ የመጡት። ነብይ ነው፣ ቢጸልይ ሰማይ ነሐስ ነው፣ ምድር ግድግዳ ሆናለች። በኋላ ላይ የሁሉንም ኬዝ ይዞ ወደ እግዚአብሔር ዙፋን ገባ። መልስ ፈልጋለሁ ብሎ ወደ እግዚአብሔር ዙፋን በጣም ብዙ ፋይል ነው ይዞ የገባው። ብዙ ጸሎት ድረስ ሲገባ እግዚአብሔርን በሩን ከፈተለት፣ ወደ እግዚአብሔር ዙፋን ገባ። ቀና ሲል እግዚአብሔርን አየ። እግዚአብሔርን ሲያየው ጥያቄውን ረሳው። አምልኮ አመስግኖ እልል ብሎ ጨርሶ ወጣ። ሁሉም የኔስ ነገር ሲል አንድ ነገር መለሰ። ስሙ አላቸው። አቤት። ሚስት በቤት ባትኖር አለ፣ ልጆች በደጅ ባይጫወቱ፣ በከብት በጋጣ ውስጥ ከብቶች ባይኖሩ፣ በቧቃ የሚበላ ነገር ባይኖር፣ በምናምን ቦታ ባይኖር፣ እኔ በአምላኬ በእግዚአብሔር ደስ ይለኝ፣ በሱ ተስፋ አደርጋለሁ፣ እጠብቀዋለሁ። እግዚአብሔርን በመጠበቅ የምትቀበሉት ነገር ዛሬ ምሽት ጉዞ ጀምሯል። ሰበር ዜና ነው። ቀኝ እጁን የሚሰጠኝ አለ። ይሄ ፕሮፌሲ ነው። በጌታ በኢየሱስ ስም አትተላለፉ። የእግዚአብሔር የሆነ ነገር እጃችሁ ይገባል። ይሄ መጀመሪያው መልእክት ነው። እስቲ አንድ ሰው ጮህ፣ ጌታ ሆይ እጠብቅሃለሁ በሉት። የሆኑ ሰዎች ስለተሳካላቸው እንደዛ አህያ ቀለል ስላላቸው ቀለል እንዲላችሁ የሌላ ሰው ምክር ተከትላችሁ ልትሄዱ ያኮበኮባችሁ ሰዎች እረፉ። እግዚአብሔር እንደዚህ ነው ያለኝ፣ እረፉ፣ እንዳትላላጡ ጠብቁኝ። የመጀመሪያው መልእክት። ሁለተኛው ለእግዚአብሔር መስራት ነው። ለእግዚአብሔር መስራት ታስታውሳላችሁ። ዘጸአት ምዕራፍ 3 ላይ እግዚአብሔር አምላክ ሙሴን አገኘውና ስማ አለው። 40 ዓመት ምን እያረክ ነበር ሲለው 40 ዓመት በቤተ መንግስት ነበር። 40 ውስጥ አለው 40 አለ 40ማ በምድረ በዳ ምን እያደረግ? በግ እየጠበቁ። ከዛስ ያለ ነገር ንገረኝ። ሚስት፣ ከዛስ ልጅ፣ ሌላ ምንም የለህም አለው። አዎ። ግን አልተባረክም አለው። አዎ። ሳቲስፋክሽን የለህም? አዎ። እንዲሳካልህ ትፈልጋለህ አለው። አዎ። ለኔ ስራ 80 ኖር ያለው ስንት ከዚህ በኋላ ይቀረኛል? 40ውን ለኔ ትሰራለህ አለው። አከብርሃለሁ። ሙሴ በዘመኑ ሁሉ ለእግዚአብሔር ሰራ። በዘመኑ ሁሉ እንዲህ አይነት ሲዝን ወደ ህይወታችሁ እግዚአብሔር የሚያመጣበት ሲዝን አለ። ለእግዚአብሔር የምትሰሩበት ሲዝን የማይመጣበት ዘመን ስላለ፣ ለእግዚአብሔር ቤት የማትሮጡበት ዘመን የሚመጣበት ዘመን ስላለ፣ የሚመጣው ዘመን ምናልባት ለእግዚአብሔር የማትሮጡበት ዘመን ሊሆን ይችላል። የሚመጣው ዘመን ለልጅ የምትሮጡበት ሊሆን ይችላል። ለስራ የምትሮጡበት ሊሆን ይችላል። የሚመጣው ዘመን ለሆነ ነገር የምትሮጡበት ዘመን ሊሆን ይችላል። ዘመን አለው። ይሄ ዘመን የተሰጠ ገባህም አልገባህም ለእግዚአብሔር የምትሮጥበት ከሆነ ከፍታ ያለው እዛ ውስጥ ትልልቆች ፈርዖኖች ፊት ትቆማለህ። በብዙ የታጀቡ ሰዎች ፊት ለፊት ትቆማለህ። ምናልባት አንዳንዶቻችሁ ሰው ፊት አልቆምኩ ልትሉ ትችላላችሁ። ለእግዚአብሔር እየሰራችሁ ኢየሱስ ለእግዚአብሔር እየሰራ 12 ሰው ፊት ነው የቆመው። 12ቱ ደግሞ ዓለም ፊት ነው የቆሙት። በሰው ቁጥር አይደለም፣ በጨለማ መናፍስት ፊት ትቆም ትችላለህ። አንድ ጓደኛዬ ነበር፣ እግዚአብሔር ዓለምን አዞራለሁ ብሎት ሌሊት ቀን ምን ጸልየው ይጸልያል። እሱ ከኔ የተሻለ ይጸልያል። ጌታ ሆይ ወዴት አለ? ደግሞ የማይጸልየው ጸሎት የለም። ስለ አሜሪካ፣ ስለ ቻይና፣ ስለ እንግሊዝ ደግሞ የሚያመጣው ትንቢት ስለ ቻይና፣ በዚህ ስለ ግብጽ ያለው ይሆናል የሚያሳይ። ከዛ ጌታ ሆይ እስከ መቼ ነው ዓለምን አዞራለሁ ብለኝ? እኔ ከአዲስ አበባ አልወጣሁም። በራእይ ማዞርህስ አለው። የቻይናው መንግስት ባለፈው ሊገደል ሲል አላስመለጥከውም? አስመልጫለሁ። እንትንና እንትን መካከል ጦርነት ሊነሳ ሲል መንፈሱን መታኸው። ቆሟል አልቆመም? ቆሟል። እንደዚህ ሆነ ኢትዮጵያ ውስጥ መተ መንፈሱን አብረን ሰርተን አላስጣልክም? ታዲያ በኃያላን ፊት እኮ ነው ያቆምኩ። ለእግዚአብሔር የምትሰሩበት ዘመን አለ።
ሰዎች ለእግዚአብሔር በሚሮጡበት ዘመን ለራሳቸው ከሮጡ ትርፉ ኪሳራ ነው። ሰዎች ለእግዚአብሔር በሚሮጡበት እድሜ ለዚህ ነው መጽሐፍ ሲናገር እንዲህ ብሎ ይናገራል። አሁን አለው ጎበዝ ነህ፣ ወገብህን ታጥቀህ ወደ ፈለክበት ትሄዳለህ። አንድ ቀን ግን ይመጣል አለው ወገብህን ያስታጥቁህና ወደ ፈለክበት ሳይሆን ወደ ፈለጉበት የሚወስዱበት ዘመን። ወገኖቼ ለእግዚአብሔር የምትሮጡ ከተከፈተላችሁ አታመቻምቹ። እግዚአብሔር እንደዚህ ያለኝ የታሸጉ ዕቃዎች አየሁ ፊት ለፊቴ ላይ በጥቋቁር ደስ በሚል እንደዚህ መርከበኞች ስከፍት ወርቅ ነው፣ ስከፍት ዳይመንድ፣ ስከፍት ስጦት ምንድነው? ለኔ የሚሰሩ ሰዎች ከመልካም ዘመን ከመልካም ነገር አይጎድሉም ማለት። በመምጣት ስራ፣ በአስራት ስራ፣ በጸሎት ስራ፣ በማገልገል ስራ ገባህም አልገባህም የሆነ ቦታ ስፍራ ይኑር። የሕግ መምህር በሰፈር በወሰነው ስፍራ በዛ በረከትን ስላስቀመጠ ሙሴ ለእግዚአብሔር ሰራ። ምን ጎደለበት? ንጉስ ሆኖ ከመኖር በስተቀር ምን ጎደለበት? አንድም ቀን ቤቱን አልሰራም። አንድም ቀን ለሲፋራ አልሰራም። ለሲፋራ ግን ስራ የሚሰራለት ጠፋ? አልጠፋም። ልጆቹን የሚያሳድግለት ጠፋ? አልጠፋም። ቤት የሚሰራለት ሰው ጠፋ? አልጠፋም። ምግብ የሚያቀርብለት ሰው ጠፋ? አልጠፋም። እንዲያውም ትዝ ይላችሁ ዮቶር የሚባል የሲፋራ አባት ሙሴ በጠዋት ተነስቶ በፍርድ ፊት ወንበር ይቀመጣል። እስራኤል እንደየነገዱ መጥቶ ይፈረድለታል። ከጠዋት እስከ ማታ ዘመኑ ሁሉ እንደዚህ ሆነ። ከዛም እንዲዮቶር እኔ የምልህ እስከ መቼ ነው እንደዚህ የምትሆነው? በየአውራጃና ያኔ ነው ቀበሌ አውራጃ የተጀመረው። በየቀበሌው በየነገዱ ብርቱ መንፈስ ያለባቸውን ሰዎች ልጅና እጅህን ጫንባቸው። በየሰፈሩ ኬዙን ከሁሉ የከበደው ወደ አንተ ይምጣለው። ይህንንም ጉዳይ ለእግዚአብሔር ይዞ ሲቀርባል መልካም ምክር ነው። በል ምረጥና አምጣና እጅህን ጫንባቸው፣ ካንተ ላይ ካለው መንፈስ ወስጄ እሰጣቸዋለሁ። ለእግዚአብሔር በመስራት ውስጥ ውርደት የለም። አሜን ይባላል። የተከናወነላቸው ሰዎች የተከናወኑት፣ የበረቱት ሰዎች የበረቱት፣ የተፈወሱ ሰዎች እርሻቸው የዳንላቸው ሰዎች የዳኑት፣ ያመለጡ ሰዎች ከቀስት ፊት ያመለጡት፣ ከሟርት ያመለጡ ሰዎች ያመለጡት ለእግዚአብሔር በመስራት። ገንዘባችሁ ለእግዚአብሔር ይስራ፣ ህይወታችሁ ለእግዚአብሔር ይስራ፣ ንግግራችሁ ለእግዚአብሔር ይስራ። ይሄ ዘመን የምትሰሩበት ዘመን ከሆነ ለአንዳንዶቻችሁ የማትጠብቁበት ዘመን ከሆነ just do it። ማንም ልጅ ደግሞ ከሰራ ይከፈለዋል። በእያንዳንዱ ዋጋ አለ። እግዚአብሔርን አገልግላችሁ እግዚአብሔር ይረሳ ከቶ ይተው ዘንድ አመፀኛ አይደለም። ገንዘብ ይስራ፣ ከአካውንት አውጣና አሰራው እንዲበዛ። እድሜ ከሆነ ሮጠና ስራ፣ የሆነ ነገር አለ። ምን ሰራው ካጣ ና ቢሮ ምን ልስራ በለኝ። ነፍ ነገር አለኝ እኔ ሐሳቤን ቁጭ አድርጌ የቤተክርስቲያን ሐሳብ ብዙ አለ። ይሄን ስራ እግዚአብሔር እሱ እንድታይ ይፈልጋል። አንድ ጊዜ መጣና ዳዊት አባ አለ። አቤት ሲለው ቤት ልሰራ እፈልጋለሁ። መልካም አስበሃል፣ ግን እጅ የደም ነው አሉ። እጅ ደም ስለሆነ ልጅ ይሰራልኛል። ነገር ግን ሐሳብን ስለወደድኩት ልጅ እንዳይቸገር በቃጦት ዕቃ በመሰብሰብ ሀብት በመሰብሰብ ወርቅ በመሰብሰብ ብር በመሰብሰብ ስራ አለ። ደጅ ላይ ወስዶ በመገናኛ አስቀመጠልን። ብር በዚህ ጋር፣ ወርቅ በዚህ ጋር፣ ነሐስ በዚህ ጋር። በዳዊት ዘመን መባ ስጡ አይባልም። ሰውና ውልቅ ያደርግና ወርቁን ብሩ ያለው እስራኤል ባለጠገች። ዘመኑ ለእግዚአብሔር የሚሰራበት ዘመን። ከሰሩ ወይ አልከሰሩም? እንኳን ያን ያሁን መፈራታቸው በምድር ዙሪያ ነው። ድምድምታቸው ፍልስጤምን እኮ በቁማቸው። ለእግዚአብሔር የሰራ ዘሩ ይለመልማል። ሁለተኛ ምክር ይሄ ለእግዚአብሔር ስሩ ሳትሻሙ። ዘመን አለው ለእግዚአብሔር የምንሰራበት ዘመን አለው። ዘመን አለው ዝም ያለ ሪዋርድ የምንሰራበት። መዝራት በፍቃድ ነው፣ ማጨድ ግን ግድ ነው። ስንዘራ ጥቂት ነው፣ ስናጭድ ብዙ ነው። ሲዘራ እንዲህ ነው። ዘመን ይመጣል እንዲህ። አንድ ኩንታል ገበሬ 1000 ሄክታር ላይ ዘርቶ ስንት ሺህ የሚያጭደው። ይሄ ዘመን ለእግዚአብሔር የምትሰሪበት ከሆነ ልጆችሽን ቁጭ አርገሽ ነይ፣ ባልሽን ቁጭ አርገሽ ነይ። በሌለሽበት ዘመን ከልጆችሽ ጋር ቢሆን ጌታ ዛሬ ሰራሽው። ዳዊት አለው አቤት ሲለው ለኔ ሰራ አለው። አዎ ወደ ኋላ ሳትል እኔ በተሸለሙ ቤቶች እየኖርኩ አንተ በድንኳን አትኖርም፣ ላንተ ልስራ ብለህ ለኔ ሰራ አለው። አዎ ለማንም አርጌ ማለቀው ነገር አንድ ነገር ልንገር አለው። ምን ሲለው አንተ በሌለህበት ዘመን
ስለ ዳዊት ስል ከቤትህ ውስጥ ንጉስና ሻማው አይጠፋም አለው። አንተ የለህም አለው። አንተ ወደ እኔ ትመጣለህ አለው። ነገር ግን አንተ ለእኔ ስለሰራ ልጆችህ ከቤቴ አይጠፉም አለው። ንጉስ ሆነው ይቀጥላል። ለእግዚአብሔር መስራት አትቆጥቡ። ገንዘባችሁን ለእግዚአብሔር አስራት አትስረቁ። አትከል እጃችሁ ባዶ አይሁን። ለእግዚአብሔር ሰርቶ የጎደለበት የለም። ሰዓታችሁን አትስረቁ። በጊዜ መምጣት ሰዓት የሚያረፍድ ይላል መጽሐፍ ቅዱስ ጉረኛ ነው ይላል። መምጣት ሲችል የማይመጣ ዛሬ ካላደርግ ሲባል ኖ ጉባኤ አለኝ፣ ይሄ ጊዜ ለእግዚአብሔር የምሰራበት ምን ታገኛለህ አለኝ አለቃ። ምንም እንዲያውም ኪሳራ ነው። ቤት ኪራይ ጎርሏል ትለኛለች መሲ። ቤት ኪራይ የከፈልክ ታገለግላለህ። እድል ነው፣ እድል ነው። ልጄ ናፈቀኝ አለች። አባቴ ናፈቀኝ። ቸርቹን እንዴት አድርጌ እኔ ልስላት? ቸርቹ ከኔ ይበልጥብሃል አለች። ይሄ እኮ ለእግዚአብሔር የምሰራበት ጊዜ ነው። እኔ በማልኖርበት ጊዜ ከእናንተ ጋር እንዲሆን አብራችሁ እንዲቀጥል ፈራሽ ያልሆነው አባት ጠባቂ የሆነው ወዳጅ የሆነው በሌለሁበት የሚኖረው እሱ ከእናንተ ጋር ይሆናል። ለእግዚአብሔር የምንሰራበት ዘመን አለ። ይሄ ከሆነ ሮጣችሁ ነው ብርክክ ብሎ ስሩ። ለእግዚአብሔር አየር አስለቅቁ። ለወንድሞቻችሁ ለእህቶቻችሁ ጸልዩ። ይህን ሲዝን መተላለፍ። ሶስተኛው እችል ጨርሳይስ ችልማ በጌታችን ይባላችሁ። ኢየሱስ ለማን የሰራው? እግዚአብሔር በመስቀል ላይ ምን ያህል ታውቃላችሁ? እንደዛ ይሄን ድምፅ ስለሰማሁ ነው በጌታ ፊት በመስቀል ላይ አባት ሆይ አቤት የሰጠኸኝን መልሼ ሰጥቻለሁ፣ ሐሳብህን ፈጽሜያለሁ። ወደ መስቀል ሲሄድ እቺ ጽዋ ከኔ ትለፍ፣ ፍቃድ ከሆነች ግን እጠጣዋለሁ። የማይገደል ሲገደል፣ የማይያዝ ጌታ ሲያዝ፣ ተመቶ ማያቅ ሲመታ፣ ተተፍቶበት ማያቅ ስለኔና ስላንተ ይህ ለእግዚአብሔር ነው የሰራው። መጽሐፍ እንደሚል ታውቃለህ? በነፍሴ ያለውን ያደረገ ልጄ ዓለም ሳይፈጠር በነበረበት ክብር አስበው ያለ ልክ ከፍ አደረገው። ስሞችን ሁሉ ከእግሩ በታች አደረገለት። ለማን ስለሰራ? እግዚአብሔር ስለሰራ። ለእግዚአብሔር እድሜ ይስራ። መኪና እንኳን ነዳጅ ሞልተበት ለአንተ ይሰራል። እግራችሁ ለራሳችሁ አይስራ። እግራችሁ አንዳንዴ ሳይሆን ሁሉ ጊዜ ሲዝን ካለው ለእግዚአብሔር ይስራ። እኔ ግን ለእግዚአብሔር እሰራለሁ። ወጣትነትን ተጠቀምበት በዚህ ውስጥ። ሶስተኛ እንደ እግዚአብሔር ቃል ለራስ መስራት። እግዚአብሔር እንደዚህ አይነት ሲዝን አለው። ግሩሜ እንደ እግዚአብሔር ቃል ለራስ እንድትሰራ እግዚአብሔር ሲዝን ያስገባልሃል። ለምሳሌ አንዲት ሴት ነበረች፣ ባሏ ነብይ ነው። ታሞ ሞተ። እኔ ያቺ ሴት ትገርመኛለች። ወደ ነብዩ ኤልሳ ሄደች። ነብዩ ኤልሳ አቤት አንቺ መበለት ምን ፈልገሽ መጣ? ባሌ እግዚአብሔር እንደሰራ ታውቃለህ አይደል አለችው። አዎ። ንጹህ ሰው እንደነበር ታውቃለህ አይደል? አዎ አውቃለሁ። አዎ። እንግዲያውስ ልጆቼ ባሌ በተበደረው ብድር ልጆቼ አሳዳሪ መጥቶ ባሪያዎች አድርጎ ሊወስድብኝ ነው። እንደ እግዚአብሔር ቃል ስለ ያላት ምን አለችው? በቤትሽ ምን አለ? ባዶ ማሰን ጋር ወደ ቤትሽ አስገቢ። በሜዳ ሙጭኛ ካገኘሽ ጨምሪ፣ አታሳንሺ። ሌላ ምን አለ በቤትሽ? ትንሽዬ ዘይት በሁሉ ውስጥ አስገቢ። ትንሽ በሁሉ ውስጥ አስገቢ። እንደ እግዚአብሔር ቃል በሁሉ ውስጥ አስገባች። በሁሉ ውስጥ ዞራ ስትመለስ ሁሉም ዘይት ሞልቷል። አሁን ይሄ ጴንጤ ካልሆንክ አይገባህም። በስማም ነው የምትለኝ። ያኔን ይሆን አሁን አይሆንም ልትል ነው። እግዚአብሔር ያኔም ያሁንም የወደፊትም አምላክ ነው። ከዛ ተመልሳ ሄደች። በዛው አልቀረችም፣ ሲሳካላት አልቀረችም። እንደ እግዚአብሔር ቃል አርጋ አይደል? እንዳላት ቃል አልቀረ። ነብዩ ኤልሳ አለችው አቤት እንዳልከኝ አደረኩ። ከዛስ ሞላ። አሁን ታሪያለሽ መሰለሽ ዘይት ማከፋፈያ 5 ሊትር በ1000 ብር ብለሽ ለጥፊ። ምሳሌ ነው።
ከዛ ዘይት ፋብሪካ ዘይት ማከፋፈያ አድርገሽ ሽጪ። ምንጩ ያልታወቀ ቢሉኝስ እንደ እግዚአብሔር ቃል አድርገሽ፣ ከየት መጣ ቢሉኝስ እንደ እግዚአብሔር ቃል አድርገሽ፣ ማን ሊጠይቅሽ? አህያይቱን ፍቱልኝ ለምን የሚላችሁ ካለ ለጌታ ታስፈልጋታላችሁ። እንደ እግዚአብሔር ቃል አድርገህ እንደ እግዚአብሔር ቃል ሰርተ ለራስህ ማን ሊቋቋም? ከኔ ጎኝ ማን ሊቋቋም? ሄደች ስትለጥፍ እስቲ እንሞክረው ከመቼ ዲናት ዘይት ነው ብለው ሞክረው ሲሄዱ ዘይቱ በጣም ምርጥ ነው። ምንም አይነት ኪም ሁሉ በሰልፍ። ከዛ ማን ቢመጣ ነው ዘይት ሊገዛ? ባለዳው። ከዛ የሚቀነስ ከዛ ኬቱ ከልጆቹ ልወስድ ከነበረው ስንት ነው የፈለግከው? ይሄው ሚስቱ ትመጣና የቀረ አይደል ከዛኛው ብሎሻል። ከዛ አንድ ቀን ስመጣ አልቋል እኮ ሌላ ግዙኝ አለች። እዳዋን ከፈለችና የቀረ ዘይት አለ። ተመልሳ ሄደች። ሸጥኩኝ፣ እዳውንም ከፈልኩ፣ አሁንስ ምን ላድርግ? የቀረውን እየሸጥሽ ልጆችሽን አሳድጊበት። እንደ እግዚአብሔር ቃል መስራት የሚመጣበት ዘመን ደግሞ አለ። ለራሳችሁ እንደ እግዚአብሔር ቃል የምትሰሩበት ዘመን አለ። ላንተ ጊዜ እንደ እግዚአብሔር ቃል እየሰራ አፈሩ ላንተ ጊዜ ወርቅ ይሆናል። አንዳንድ ሱቅ ተርታ ከፍታ ያንተ ሱቅ ጥቅ ይለው ይሆናል። እንደ እግዚአብሔር ቃል ለራስ ሶስቱን ሲዝን ነው፣ ሶስቱን ጊዜ ነው በምትጠብቁበት የምትቀበሉት። እግዚአብሔር ብቻ ምዘሩበት ምሰሩበት። ምን ለእግዚአብሔር ስትሰሩ እየሰራችሁ አይመስልም። ለእግዚአብሔር ስትሮጡ ሩጫችሁ መልስ ያለው አይመስልም። ለእግዚአብሔር ስትሰሩ ጉሽ የሚላችሁ ላይኖር ይችላል። ለእግዚአብሔር ስትሰሩ ማንም ላይ ያከብራችሁ ይችላል። ሲዝን ነው ደግሞ ይመጣል። እዚህ ጋር ሌላ ሲዝን። እንደ እግዚአብሔር ቃል ለራሳችሁ ሰሩ። አንድ ነገር ጨምርላችሁ ነው አልጨረስ። ዮሐንስ ወንጌል ምዕራፍ 2 ላይ በቃና ዘገሊላ ሰርግ ነበረ። በሰርጉ ላይ ድንገት የወይን ጠጅ አለቀ። ማርያም መጣችና የሚሏችሁን አድርጉ አለችው። ኢየሱስ እንደዚህ አላቸው፣ ባዶ ነው አላቸው። ምንም የለም አላቸው። እርግጠኛ ናችሁ? አዎ። ውሃ ሙሉት አለ። እንዳላቸውም የሚል ቃል አለ። እንዳላቸውም ጋኖቹን ይልና ገብታችሁ አንብቡት። ጌታ እስከ አፉ ድረስ የሚል ቃል አለ። አንብበላ። እስከ አፋቸው ድረስ ውሃ ሞሏቸው። ውሃ ሞሉ። ከዛ መጡ፣ ተመልሰው መጡ። ጌታ ሆይ ያሉት፣ አቤት። ባዶ ንጹህ ውሃ ባለቀው ሞላ ነው። ሞላችሁት? አዎ። በሉ አሁን በውጭ ለተቀመጡት ወይን ጠጅ ላለቀባቸው ውሰዱና ስጧቸው። ሲያዩት ውሃ ነው፣ ሲቀዱት ግን ወይን ጠጅ ነው። ወስደው ለሰዎች ሁሉ ሰዎቹ ምን ቢሉት፣ አስቀድማችሁ መናኛውን አመጣችሁ፣ አሁን ግን መልካሙን አመጣችሁ። እናንተ አስተዋይ ናችሁ። ለእግዚአብሔር እንደ እግዚአብሔር ቃል ለራሳችሁ የምትሰሩበትን ሲዝን እግዚአብሔር ይሰጣችሁ። ይስሐቅ ያንን ያደረገው ሰው ሁሉ ሲሄድ እግዚአብሔር መጣ። አባት ለኔ ብቻ ነበር ሲሰራ የነበረው፣ እስቲ ደግሞ አንተ እንደኔ ቃል ለራስህ ስራ አለ። ከዛ ሁሉ መጡ። ይስሐቅ አሉት፣ አቤት አባት አደራ ብሎናል፣ ወደ ግብጽ እንሂድ፣ ምድሪቱ እንደምታይ ደርቃለች፣ ሰማዩም ደርቋል፣ ዝናብ የለም፣ እንታገዝ ዘንድ ከረሃባችን በህይወት እንድንቀጥል ወደ ግብጽ እንሂድ ሲሉ እግዚአብሔር መጣና አትውረድ ወደ ግብጽ አለ። አትውረድ፣ እዚህ ልቀመጥ አለ። እኔ እንደምልህ እንደኔ ቃል ስራ አለ። ምን ላድርግ ሲለው እርሻውን እረሰዋል። በተረረሳይ አረሰው፣ የራሱን ብቻ። የቀረውስ መሬት የሰዎች ነው፣ እረሰው። የሁሉንም እረሳለሁ። የሁሉንም አረሰ፣ የሁሉንም እርሻ ሁሉም ላይ ዝራ አለው። ሁሉም ላይ ዘራ። ዝናብ የለም። የዛን ቀን ዝናብ ውስጥ ለውስጥ ነው። ሲያይጣ ሲነሳ አረንጓዴ ነው፣ ሲያይ ያድጋል፣ ሲያይ ያድጋል፣ ሲያይ አዝመራው መጣ፣ መጨረሻ የሌለው። መጽሐፍ እንደሚል ታውቃላችሁ፣ እግዚአብሔር ይስሐቅን በዛው ዓመት 100 እጥፍ ባረከው፣ እጅግ እስኪበለጥግ ድረስ ባረከው። እንደ እግዚአብሔር ቃል ለእግዚአብሔር በመስራት በማይመስል ውስጥ ሰክሰስ ይገኛል። ሌሊቱን ሙሉ አሳ ስናጠምድ ቆየን። ሌሊቱን ሙሉ
ልጆቹ ያላቸው ጠዋት አቤት መርከባችሁን ላስተምርበት አላቸው። እሺ ለጌታ መርከባቸው ሰራ። ከዛ ጠበቁት መረባቸው ይጣ ትምህርቱን በጨረሰ ጊዜ መረባ ለዛችሁ ማን ነው አሳ ለዛችሁ ወደ ጥልቅ ውስጥ ይፈቀቀባሉ ሲሉት እሺ መረባችሁን እስቲ በስተግራ በኩል ጣሉት። ጌታ ሆይ በእድሜም ይበልጣለን፣ በ3 ዓመት ይበልጠዋል ጴጥሮስ ኢየሱስን በስጋ እዚህ ጌንሳሬጥ ባህር ላይ ደግሞ ረጅም ዓመት ኖረናል። ይህን ታምነን ነው ሜሬጅ የመሰረት ነው ልጆች ያሳደግንበት ነው። እንዴት ሊሆን ይችላል? ሌሊቱ ሙሉ ደክመናል እኮ ጌታ ሆይ አሳ ልናገኝ በዚህ ሰዓት አንችልም። ነገር ግን እንደ ቃልህ መረቡን ጥላለን። መረቡንም እንደ ቃሉ በጣሉ ጊዜ እጅግ የሚያምር ትልልቅ አሳ መረባቸው እስኪከብደው ድረስ ያዙ። በጥቅሻ ከሌላ ጀልባ ላይ ያሉትን ሰዎች እስኪጠሩ ድረስ መረቡም ማን ነው አሳዎቹ መርከቡን ሞሉ፣ ጀልባዋን ሞሉ። እንደ እግዚአብሔር ቃል ለራሳችሁ ምሰሩበት ሲዝን ያላችሁ ሰዎች እንደ እግዚአብሔር ቃል ስሩ፣ እንደ እግዚአብሔር ቃል ንግዱ፣ እንደ እግዚአብሔር ቃል ውጡ። በቃ ሲዝን ነው። አሜን። ይህን አገልግሎት ለመደገፍ ከስር ባስቀምጥ ነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።